በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር፣ በቅድመ ክፍያ 2,589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር። ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር፣ ቅድመ ክፍያ 3,210,000 ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር ዜና ተሰምቷል። ከወደ ግብጽ ዛሬ የተሰማው ዜና ፈጽሞ ያልተጠበቀና በጣም አስገራሚ እንደሆነ መገናኛ ብዙሃን እየዘገቡ ነው። ከባድ የሆነ የፖለቲካ አሰላለፍ ለውጥ ነው የታየው። ይህንን የግብጽን የዛሬ ሌሊቱን መረጃ ተከትሎ ደግሞ በኤርትራ በሶማሊያና በጅቡቲ ደግሞ ከባድ ድንጋጤ መንገሱ ነው የተሰማው። ለመሆኑ ግብጽ ከባድ የአቋም ለውጥ ያሳየችበትና ከኢትዮጵያ ጋር በቀጥታ መስማማት እንደምትፈልግ ኢትዮጵያ በአባይ ጉዳይ ላይ ማስተማመኛ ከሰጠቻት ኢትዮጵያ ደግሞ የባህር በር እንድታገኝ ግብጽ ማንኛውንም መንገድ እንደምትጠቀም በይፋ ማሳወቋ በተለይም በግብጽ አጋርነት ለተደገፈችው ኤርትራና ሶማሊያ አስደንጋጭ ሆኗል ይላል ትንታኔው። በዚህ ጉዳይ ላይ ወጣውን ሰፊ ዘገባና ትንታኔውን የማስደምጣችሁ ይሆናል። አብረን ዝርዝሩን እንከታተለው። በቀድሚያም በዛሬው ዕለት ሌሊት ከወደ ግብጽ የተሰማውና ዘ ናሽናል ኒውስ ይዞት የወጣው ዘገባ መላው የምስራቅ አፍሪካ ሀገራትን ጉድ ያሰኘ ሆኗል። በዛሬው ዕለት ሌሊት ግብጽ ኢትዮጵያን በተመለከተ እንዳስታወቀችው ከሆነ ከኢትዮጵያ ጋር የገባውበት የህዳሴ ግድብ ጉዳይ የሚረግብ ከሆነና ከኢትዮጵያ ጋር ስምምነት ላይ መድረስ ከቻልኩኝ ኢትዮጵያ የባህር በር ባለቤት የምትሆንበትን መንገድ በይፋ እደግፋለሁ ስትል አስታውቃለች። በአፍሪካ ቀንድና በተለይም በናይል ተፋሰስ የፖለቲካ ታሪክ ውስጥ እጅግ ያልተጠበቀና ትልቅ የስትራቴጂ ለውጥ ሊያመጣ የሚችል አዲስ ዜና ነው የተባለ ሲሆን ዘ ናሽናል ኒውስ ይዞት በወጣው በዚህ ልዩ ዘገባ እንዳለው ከሆነ ግብጽ ከኢትዮጵያ ጋር ያላትን ታሪካዊ የውሃ ውዝግብ ማለዘብ ከቻለች ኢትዮጵያ ወደ ቀይ ባህር የምትወጣበትን መንገድ ለመደገፍ በሯ ክፍት መሆኑን በይፋ ማሳወቋን ዘግቧል። ይህ በተለይም ከዚህ ቀደም ከግብጽ ጋር ሆነው ኢትዮጵያን የመክበብ አጀንዳ ውስጥ ገብተው የነበሩት ኤርትራ፣ ጅቡቲና ሶማሊያን በእጅጉ ያስደነገጠ ዜና ሆኗል። ላለፉት 10 ዓመታት ግብጽና ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ የውሃ አሞላልና አስተዳደር ዙሪያ መግባባት ተስኗቸው የዲፕሎማሲው ፍጥጫ ውስጥ ቆይተዋል። ምንም እንኳን ግብጽ በተለያየ መልኩ ጫና ብታደርግም ኢትዮጵያ ግን ግድቡን ከመገንባት አልተገታችም ነበር። ግብጽ ከረዥም ጊዜ በኋላ አስገራሚ ነው የተባለ የለውጥ አቋም ያሳየች ሲሆን የግብጽ ዲፕሎማቶች ፍንጭ እንደሰጡት የዘገበው ናሽናል እንዳለው ከሆነ ኢትዮጵያ በህዳሴው ግድብ የውሃ አጠቃቀም ዙሪያ ለግብጽ የውሃ ደህንነት ዋስትና የሚሰጥና ህጋዊ የሆነ ስምምነት ለመፈረም ፈቃደኛ ከሆነች በይፋ ግብጽ ደግሞ የኢትዮጵያን የባህር በር ፍላጎት በጠላትነት ማየቷን የምታቆምና ኢትዮጵያ የባህር በር ባለቤት የምትሆንበትን መንገድ ለመደገፍ ፈቃደኛ መሆኗን ይገልጻል። ግብጽ ኢትዮጵያም በቀይ ባህር ላይ ህጋዊና የንግድ ወደብ እንድታገኝ አልፎ ተርፎም ከጎረቤት ሀገራት ጋር እንደ ጅቡቲ፣ ኤርትራ ወይም ሶማሊያ ካሉ ሀገራት ጋር በሰላማዊ መንገድ ስምምነት ላይ እንድትደርስም ጭምር ጫና በመፍጠር ኢትዮጵያን የባህር በር ባለቤት ለማድረግ ድጋፍ ልትሰጥ እንደምትችል ጭምር
ይፋ አድርጋለች። ታላቁ የኢትዮጵያ ህዳሴ ግድብ አሁን ላይ ተጠናቆ አገልግሎት እየሰጠ ሲሆን ግብጽ ግድቡን በወታደራዊ ኃይልም ሆነ በዲፕሎማሲያዊ ጫና ማስቆም እንደማትችል አሁን ላይ ተገንዝባለች ይላል ትንታኔው። ስለዚህም አሁን ያላት ብቸኛው አማራጭ በድርቅ ጊዜ የውሃ ፍሰቱ እንዳይቀንስ የሚያደርግ ስምምነት ማግኘት ብቻ ነው የተባለ ሲሆን ይህንንም ለማግኘት ደግሞ ኢትዮጵያን አጥብቃ የምትፈልገውን ነገር የባህር በርን እንደ መግባቢያ ስምምነት መጠቀም መርጣለች ይላል። ግብጽ ከኢትዮጵያ ጋር ለመፋጠጥ ስትል ከሶማሊያ ጋር የፈጠረችውን ወታደራዊ ጦር ኪዳን ከፍተኛ የኢኮኖሚና ወታደራዊ ወጪ እየጠየቃት ባለበት በአሁኑ ሰዓት ነው። በውስጥ የኢኮኖሚ ቀውስ ውስጥ የምትገኘው ግብጽ በአፍሪካ ቀንድ ሩቅ ጦርነት ውስጥ መዘፈቅ አትፈልግም። በዚህም በቀይ ባህር ላይ ያለውን የሁቲዎችን ጥቃት፣ የግብጽን የስዊዝ ካናል ገቢ ከፍተኛ ሁኔታ ማሽቆልቆሉ፣ በዚህ ላይ ተጨማሪ የኢትዮ ሶማሊያ ወይም የኢትዮ ኤርትራ ጦርነት በቀጠናው ከተነሳ ደግሞ ቀይ ባህርን ሙሉ በሙሉ ይዘጋዋል የሚል ከባድ ስጋት ስላላት ከወዲሁ ከኤርትራና ከሶማሊያ ጋር መደገፏን ትታ ወደ ኢትዮጵያ አይኗን ለመጣል ተገዳለች ይላል ዘገባው። ይህ የግብጽ አዲሱ ውሳኔ በተለይም ደግሞ በአፍሪካ ቀንዱ ሀገራት በሶስቱ ማለትም በጅቡቲ፣ በሶማሊያና በኤርትራ ላይ ከባድ የሆነ ድንጋጤ ፈጥሯል ብሏል። ነገሩን ተንታኞች ከስር መሰረቱ ሲያስረዱ የግብጽ አዲሱ ውሳኔ አስደንጋጭ የሚያደርገው የትናንትናው ታሪክ ነው በማለት ተንታኞች ይገልጻሉ። እንደ አውሮፓውያን አቆጣጠር በጥር 2024 ከሶማሌላንድ ጋር የባህር በር መግባቢያ ስምምነት ኢትዮጵያ ስትፈራረም ካይሮ ይህንን አጋጣሚ እንደ ወርቅ ነበር የተጠቀመችበት ይላሉ ተንታኞች። ኢትዮጵያን በህዳሴው ግድብ ምክንያት ለመቅጣትና ለማስፈራራት ስትል ግብጽ ከሶማሊያ ከሞቃዲሾ ጋር ጠንካራ ወታደራዊ ስምምነት ተፈራረመች። የጦር መሳሪያዎችንና መኮንኖችን ወታደሮችንም ጭምር በግልጽ ወደ ሞቃዲሾ አስገባች። በተመሳሳይ ፕሬዝደንት አብዱል ፈታህ አልሲሲ ወደ አስመራ ኤርትራ በማቅናት ከኤርትራው ፕሬዝደንት ኢሳያስ አፈወርቂና ከሶማሊያው ፕሬዝደንት ሐሰን ሼህ መሐመድ ጋር የሶስትዮሽ ኪዳን ፈጠሩ ይላል። በዚህ ኪዳንም ዋነኛ ዓላማ አንድና አንድ ነበር፣ ኢትዮጵያን ከበባ ውስጥ ማስገባትና የባህር በር ህልሟን ማክሸፍ የሚል ነበር። ነገር ግን አሁን ግብጽ የውሃ ስምምነት ካገኘው የኢትዮጵያን የባህር በር በይፋ እደግፋለሁ ስትል ወዳጆቿን ክው ያደረገ ዜና ነው በዛሬው ዕለት ሌሊት ያሰማቸው። ተንታኞች እንዳሉት ከሆነ የዛሬው ዕለት ሌሊት ዜና ለሶማሊያ ከጀርባ የመወጋት ያክል አስደንጋጭ ነው ይለዋል። ለሶማሊያው ፕሬዝደንት ሐሰን ሼህ መሐመድ የግብጽ አዲሱ አቋም ከክህደትም በላይ ነው በማለት የገለጸ ሲሆን የሞቃዲሾ መንግስት ግብጽን ጦር ይዛ እንድትገባ ጭምር ኢትዮጵያን እንድታሰጋ ላቸው የጋበዟት ቢሆንም የኢትዮጵያና የሶማሌላንድን ስምምነት በጉልበት ግብጽ ታስቆምልኛለች በሚል ተስፋ ነበረ። ሶማሊያ ከኢትዮጵያ ጋር የነበራትን ታሪካዊ የጸጥታ ትብብር ወይም አልሸባብን ውጊያ ጨምሮ ያቋረጠችው ግብጽን ደጅ ጠንታና ግብጽ ትጠብቀኛለች፣ ታድነኛለች ብላ ነበረ። አሁን ግን ይህ ዜና መሰማቱ ግብጽ የሶማሊያን ሉዓላዊነትና የሶማሌላንድን ጉዳይ ከኢትዮጵያ ጋር ለምታደርገው የውሃ ድርድር እንደ መደራደሪያ ካርድ እየተጠቀመችበት መሆኑን የዛሬው ዕለት ሌሊቱ ዜና አጋልጧል። ግብጽ የኢትዮጵያን የባህር በር ፍላጎት ከደገፈች ሞቃዲሾ የሶማሌላንድን መገንጠልና የኢትዮጵያን የባህር ኃይል የጦር ሰፈር በዓለም አቀፍ ደረጃ ለማስቆም የምታደርገውን ጥረት ትልቁ አጋሩን ያጣል እንደማለት ነው። ይህ ደግሞ ለሶማሊያ እጅግ አስፈሪ ዲፕሎማሲያዊ ሽንፈት እንደሚሆን ጠቅሷል። ሌላኛዋ በቀንዱ ላይ ከባድ ድንጋጤ የተሰማት ሀገር ደግሞ ኤርትራ ናት ይላል ትንታኔው። በኤርትራ ይህ ዜና ከተሰማ በኋላ ስጋት አጭሯል ያለው ዘገባው ከሞቃዲሾ የተለየ የሆነ ስጋት ነው በኤርትራ የነገሰው ይላል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ከግብጽ ጋር የተጠጋጉትና የተወዳጁት ኢትዮጵያ ከዛሬ ነገ የአሰብ ወደብን ትወስዳለች የሚል ስጋት ስላየለ ነው በማለት ይገልጻል። ኤርትራ የግብጽን የዲፕሎማሲና ወታደራዊ አቅም እንደ ትልቅ ሽፋን ትጠቀምበት እንደነበረ የገለጹት ተንታኞች አሁን ግብጽ ከኢትዮጵያ ጋር በዚህ ጉዳይ ላይ ከተስማማችና ለመደራደሪያ ካቀረበችው ኤርትራ በቀጠናው ፖለቲካ ውስጥ ብቸኛው የጸረ አዲስ አበባ አቋም አራማጅ ብቻ ሆና እንደምትቀር ያመለክታል። የግብጽ ከኢትዮጵያ ጋር መታረቅ ማለት ደግሞ ኢትዮጵያ ሙሉ ትኩረቷንና ኃይሏን ወደ ሌሎች ቀጠናዊ ጉዳዮች በዋናነት ወደ ኤርትራ ድንበርና ወደ አሰብ ወደብ እንድታዞር እድል ይሰጣታል ይላሉ።
ኤርትራ ይህንን ከግብጽ ጋር ተደራጅቶ እኛን የማግለል ስልት በሚል በከፍተኛ ጥርጣሬና በፍርሃትም ጭምር ታየዋለች። ሌላኛዋ በቀንዱ ላይ ከባድ ድንጋጤ የተሰማት ሀገር ደግሞ ጅቡቲ ናት። ጅቡቲ የሞኖፖሊ ዘመኗ እያከተመ በመሆኑ ከፍተኛ ድንጋጤ ላይ እንደምትገኝ ተንታኞች ይስማማሉ። ግብጽ ኢትዮጵያ የባህር በር እንድታገኝ ከደገፈች ለጅቡቲ ህልውና ቀጥተኛ ስጋት እንደሆነ ያመለክታል። ከ95% በላይ የሚሆነው የኢትዮጵያ ወጪና ገቢ ንግድ የሚያልፈው በጅቡቲ ወደብ መሆኑ ይታወቃል። ጅቡቲ ከዚህ አገልግሎት ከኢትዮጵያ በየዓመቱ ከ2 ቢሊዮን የአሜሪካን ዶላር በላይ እንደምታጋብስም ተንታኞች ይገልጻሉ። ግብጽ እንደ አረብ ሊግ ባሉ ቁልፍ ቦታዎችም መሪነቷ የኢትዮጵያ የባህር በር ጥያቄ ለምሳሌ በሶማሌላንድ በኩል ዓለም አቀፍ ተቀባይነት እንዲያገኝ ከደገፈች የጅቡቲ ብቸኛው በር ስልጣን ያበቃለታል እንደማለት ነው። ይህ ደግሞ ለጅቡቲ ኢኮኖሚ እጅግ አውዳሚ መሆኑ ተገልጿል። በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ተፈላጊነት በከፍተኛ ደረጃ እንደሚያወርድም ታምኖበታል። የግብጽ አዲሱ አቋም ለአፍሪካ ቀንድ ሀገራት አንድ ትልቅ ትምህርት ሰጥቶ ያልፋል ይላሉ ተንታኞች። በውጭ ኃይሎች ላይ ተደግፎ የጎረቤትን ፖለቲካ ለመጠምዘዝ መሞከር መጨረሻው በክህደት የሚደመደም እንደሆነ አመላካች ነው ብለውታል። ግብጽ ወደ ሶማሊያ የገባችው ሶማሊያን ስለወደደች ወይም ደግሞ ኤርትራን ስለደገፈች አልነበረም። የህዳሴው ግድብ ውሃ ፍሰትን ለማስጠበቅ የሚያስችል ጠንካራ የመደራደሪያ ካርድ ወይም ኢትዮጵያ ላይ ጫና ለመፍጠር እንጂ ይላሉ። አሁን ኢትዮጵያም በውሃው ጉዳይ ላይ ዋስትና የሚሰጣት ስምምነት ላይ ለመድረስ ፍላጎት ካሳየች ግብጽ የሶማሊያን ጩኸትም ሆነ የኤርትራን ስጋት ወደ ጎን ትታ ከጥቅሟና ከኢትዮጵያ ጋር እንደምትቆም በግልጽ ያመላከተ ዜና ነው ዛሬ ሌሊቱን ናሽናል ያወጣው ዘገባ ያመለከተው። የዜና መሰማቱን ተከትሎ ኢትዮጵያም በጉዳዩ ዙሪያ የዘገባ እስከተጠናከረበት ሰዓት ድረስ በይፋ የሰጠችው ምንም አይነት አስተያየትም ሆነ ተቃውሞ በጉዳዩ ላይ የለም። ለኢትዮጵያ መንግስት ግን ይህ የግብጽ አዲሱ አቋም ትልቅ የዲፕሎማሲ እድል ወይም ትልቅ ፈተና ይዞ ይመጣል ይላሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር የኢትዮጵያ የህልውና ጉዳይ መሆኑን በተደጋጋሚ መግለጻቸውን ያስታወሰው ዘገባው የግብጽ የአረብ ሊግ ቁልፍ ሀገር ተቃውሞ መነሳት ኢትዮጵያም ሶማሌላንድም ሆነ ከሌላ ጎረቤት ሀገር ጋር የምታደርገውን የባህር በር ስምምነት ዓለም አቀፍ ተቀባይነት እንዲያገኝ ትልቅ በር ከመክፈቱም በላይ በተለይም ደግሞ ግብጽ ከኢትዮጵያ ጋር ሰላማዊ የሆነ ዲፕሎማሲ ማስኬድ መጀመሯ በኢትዮጵያ ውስጥ የሚገኙ ታጣቂዎችን ትደግፋለች የሚለውን ጉዳይ የሚያረጋጋው ሲሆን ከግብጽ የገንዘብና የመሳሪያ ፍሰት የሚያገኙ ታጣቂዎችም እየተዳከሙ እንዲመጡ ሊያደርግ እንደሚችልም ይዘገባል። በግድቡ ላይ ላለመስማማት ኢትዮጵያ እስካሁን በናይል ውሃ አጠቃቀም ላይ የሉዓላዊነት መብትን የሚጋፉ ምንም አይነት አስገዳጅ ስምምነቶችን አልፈርምም የሚል ጽኑ አቋምን ይዛ ቆይታለች። ኢትዮጵያ ታዲያ የባህር በርን ለማግኘት ስትል በዚህ አቋሟ ላይ ምን አይነት ማስተካከያ ታደርጋለች የሚለው ከዚህ በኋላ በኢትዮጵያ ማዕቀፍ የሚታይ ጉዳይ እንደሚሆን ይዘገባል። አንዳንድ የፖለቲካ ተንታኞች እንደሚሉት አዲስ አበባ የግብፅን አዲስ ጥሪ በጥርጣሬ እንደምታየውም ያመለክታል። ይህ የኢትዮጵያን ወደማያልቅ የድርድር አዙሪት አስገብቶ ከሶማሌላንድ ጋር የጀመረችውን ስምምነት ለማስተጓጎል የታቀደ የጊዜ መግዣ ስልትም ሊሆን እንደሚችል ኢትዮጵያም በቀላሉ በአጭር ወስዳ ልትጠቀመው እንደማትችልም ይገልጻሉ። ይህ የግብፅና የኢትዮጵያ ሚስጥራዊ የመስጠትና የመቀበል ድርድር እውን ከሆነ በቀጠናው ባሉ ሀገራት ላይ የመሬት መንቀጥቀጥ ያክል ንዝረት እንደሚፈጥር ነው ይኸው ዘገባ የሚገልጸው። ግብጽ የውሃ ደህንነቷን ትፈልጋለች። ኢትዮጵያ ደግሞ ኢኮኖሚያዊ ደህንነቷን ወይም ሬድሲ ፖርትን በእጅጉ በአሁን ሰዓት ያስፈልጋታል። ሁለቱ ሀገራት እነዚህ ሁለት የህልውና ጉዳዮችን አጣምረው የጋራ ስምምነት ላይ መድረስ ከቻሉ የአፍሪካ ቀንድ አሁን ካለበት የጦርነት ስጋት ምናልባትም ወደ አዲስ አይነት ምዕራፍ ሊሸጋገርበት የሚችል ሌላ አንድ መንገድም ይታያል በማለት ተንታኞች ይስማማሉ። በጉዳዩ ዙሪያ ተጨማሪ መረጃ ሲኖር ተከታትዬ የማቀብላችሁ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ለ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር፣ በቅድመ ክፍያ 2 ሚሊዮን 589400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር፣ ቅድመ ክፍያ 3 ሚሊዮን 210 ሺህ ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር Properties